ይስጥልን። ዶክተር ዝናዬ ውዴ እባላለሁ። በዚህ ቪዲዮ ሾርት አርም ካስት አሰራር እናያለን። የሾርት አርም ካስት የሚሰራላቸው የጉዳት አይነቶች ከዚህ በታች የተዘረዘሩት ናቸው። የሰዓት አንጓ አጥንት ስብራት ወይም ዲስታል ራዲየስ ፍራክቸር፣ የሁለተኛውና ሶስተኛው ጣት የእጅ መዳፍ አጥንት ስብራት ወይም ሰከንድ ኤንድ ሰርድ ሜታካርፓል ኔክ ኤንድ ሻፍት ፍራክቸር፣ የሰዓት አንጓ ወለምታ ወይም ሪስት ስፕሬን። መደረግ ያለባቸው ቅድመ ምርመራዎች። ይህ አይነት ጀሶ የሚሰራው ለቋሚ ሕክምና ስለሆነ በቅድሚያ ታካሚውን ራጅ በማስነሳት የተሰበረው አጥንት የሚፈለገው ቦታ ላይ መሆኑን ማረጋገጥ። የታካሚ አቀማመጥ ወንበር ላይ ተስተካክለው እንዲቀመጡ ማድረግ። በመቀጠልም ቀድሞ የነበረውን ጊዜያዊ ድጋፍ በማንሳት እብጠትና በቆዳው ላይ ቁስለት አለመኖሩን ማረጋገጥ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ ስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሴንቲሜትር ያለውን ያካትታል። ጥቅል ፋሻ፣ ለብ ያለ ውሃ፣ መቀስ እንዲሁም ጀሶውን ለመስራት የሚያግዝ ጠረጴዛ ያስፈልጋል። በመቀጠል የሾርት አርም ካስት አሰራርን እናያለን። ለዚህ ክንውን የምንጠቀመው የጀሶ መጠን ባለ 10 ሳንቲሜትር ስፋት ያለውን ይሆናል። የተዘጋጀውን ጥጥ ጫፍ በመያዝ ለአውራ ጣት የሚሆን ክፍተት በመፍጠር ጣቱን ማስገባት። ከዚያም ከታችኛው የመዳፍ መስመር ተነስቶ ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ አድርጎ እስከ ክርነ መገጣጠሚያ መሸፈን። የጀሶውን ጫፍ በመያዝ ለብ ባለ ውሃ ውስጥ በመንከር አረፋው እስኪወጣ በመጠበቅ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ ጨምቆ በማውጣት በተጎዳው እጅ ላይ ልክ እንደ ጥጡ ከታችኛው የመዳፍ መስመር በመነሳት ግማሽ በግማሽ በመደራረብ ከክርን መገጣጠሚያ የ2 ጣት ስፋት በመተው ዝቅ ብሎ መጨረስ። የሚሰራው ጀሶ በቂ ጥንካሬ እንዲኖረው ከ3 እስከ 4 ጀሶዎችን እየደጋገሙ መጠቅለል ያስፈልጋል። ጀሶውን የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። በማስከተልም የጀሶውን ጠርዞች ከስር ባለው ጥጥ አጥፎ በመሸፈን ምቹ ማድረግ። ጀሶ መድረቁ ከተረጋገጠ በኋላ ሙሉ ጣቶች መንቀሳቀሳቸውን በተለይም አውራ ጣት በነፃነት ተንቀሳቅሶ ቀሪ ጣቶችን መንካት መቻሉን ማረጋገጥ። ለጀሶ መደገፊያ የሚሆን ማሰሪያ ወይም አርም ስሊንግ ከሰዓት አንጓ በመጀመር በአንገት ዙሪያ በማሰር የተጎዳውን እጅ ያለ ተጨማሪ ድጋፍ እንዲንቀሳቀስ ማድረግ። ከዚያም እንደ አስፈላጊነቱ ራጅ በማስነሳት ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶው ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ የጣቶች መደንዘዝና ቀለም መቀየር ማሳወቅና የሚከሰቱ ከሆነም በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ። በመጨረሻም የህመም ማስታገሻ መድኃኒቶች ብሎም እንደ አስፈላጊነቱ የሚወሰዱ ካልሲየም እና ቫይታሚን ንጥረ ነገሮችን በማዘዝ ቀጣይ የቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።